ሰላም ጤና ይስጥልኝ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ቅዳሜ ግንቦት 16 ቀን 2017 ዓ.ም የምሽት ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። የህዳሴው ግድብን በመጪው 2018 ዓ.ም መጀመሪያ ለማስመረቅ ዝግጅት መጀመሩ ተሰማ። የትግራይ ክልልን ወደ ግጭት ለማስገባት የሚጥሩ የቀድሞ የህወሓት አመራር አባላትን ህዝቡ እንዲታገላቸው እንደሚገባ አቶ ጌታቸው ረዳ አሳሰቡ። በቤኒሻንጉል ጉሙዝ ክልል ታጣቂዎች ፈጸሙት በተባለ ጥቃት 18 ሰዎች ሲገደሉ 10 ሰዎች መቁሰላቸው ተገለጸ። ከውጭ በሶማሊያ መንግስት ላይ ይዞታውን እያሰፋ ያለው አልሸባብ ከፍተኛ ስጋት መፍጠሩ ተገለጸ። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። የህዳሴው ግድብን በመጪው 2018 ዓ.ም መጀመሪያ ለማስመረቅ ዝግጅት መጀመሩ ተገለጸ። ታላቁ የኢትዮጵያ ህዳሴ ግድብን በመጪው መስከረም ወር 2018 ዓ.ም ላይ ዓለምን በሚያነጋግር ድምቀት ለማስመረቅ መንግስት ዝግጅት መጀመሩ ተሰምቷል። የአፍሪካ ግዙፉ የሃይድሮ ኤሌክትሪክስ የኃይል ማመንጫ ግድብ በመጪው 2018 መስከረም ወር መጨረሻ ገደማ በይፋ ተጠናቆ በከፍተኛ የድግስና ኮንሰርት ፕሮግራሞች ይመረቃል ተብሎ ይጠበቃል። የዛሬ 14 ዓመት ግንባታው ተጀምሮ ከዓመታት መዘግየትና ተጨማሪ ቢሊዮን ብሮችን ከጠየቀ በኋላ መዳረሻው ላይ የደረሰው ግዙፉ ፕሮጀክት አስደማሚ አነጋጋሪና በኢትዮጵያ ብቻ ሳይሆን በአፍሪካና በዓለም ደረጃ ግዙፍና ደማቅ በሆነ መልኩ በይፋ ሊመረቅ ሰፊ ዝግጅት እየተደረገ መሆኑ ታውቋል። የዚህ መረጃን እውነታነት ባሳለፍነው ማክሰኞ ግንቦት 12 ቀን 2017 ዓ.ም የውጭ ዜጎችን በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ በሚፈቅደው ረቂቅ አዋጅ ላይ አስተያየታቸውን የሰጡት የምክር ቤቱ አባላት አረጋግጠዋል። የምክር ቤቱ አባል በወቅቱ በሰጡት አስተያየትም ታላቁ የኢትዮጵያ ህዳሴ ግድብ በመጪው መስከረም ወር እንደሚመረቅና ይህም የሀገሪቱን የኢንቨስትመንት ተፈላጊነት እንደሚጨምር ገልጸው ነበር። ዓለምን በሚያነጋግር ድምቀት እንደሚከበር ማቅጣጫ ተቀምጧል። ግዙፍነቱን ከኢትዮጵያ አልፎ የአፍሪካ ትንሳኤ ማሳየነቱንና የአንድነት መገለጫነቱን በሚያሳይ መልኩ ይመረቃል ያሉት አንድ የመንግስት ኃላፊ ዝግጅቱ በአብዛኛው በጠቅላይ ሚኒስትር ቢሮ በኩል እንደተያዘም ጠቁመዋል። የምርቃት ፕሮግራሙ በህዳሴው ግድብ መገኛ በቤኒሻንጉል ጉሙዝ ክልል ጉባ ወረዳ እንዲሁም በአዲስ አበባ እንደሚካሄድም ተጠቁሟል። በቤኒሻንጉል ጉሙዝ ክልል ታጣቂዎች ፈጸሙት በተባለ ጥቃት 18 ሰዎች ሲገደሉ 10 ሰዎች መቁሰላቸው ተገለጸ። በቤኒሻንጉል ጉሙዝ ካማሺ ዞን ምሽጋን ወረዳ ረቡዕ ግንቦት 13 ቀን 2017 ዓ.ም ሌሊት 11 ሰዓት አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ከፈቱት በተባለው ጥቃት 18 ሰዎች ሲገደሉ 10 ሰዎች መቁሰላቸውን ነዋሪዎችን ጠቅሶ በርካታ መገናኛ ብዙሃን ዘግበውታል። ጥቃቱ በወረዳው ሶጌ ከተባለ ከተማ በ45 ኪሎ ሜትር ርቀት ገደማ ላይ በምትገኘው አንገር መጤ ወይንም አይሻንጅም በተባለ ከተማ መፈጸሙን የገለጹ ነዋሪዎቹ የተገደሉ ሰላማዊ ሰዎች መሆናቸውን ተናግረዋል። በጥቃቱ ህይወታቸውን ካጡ በተጨማሪ 10 ሰዎች ቆስለው ወደ ነቀምቴ ሆስፒታል ለሕክምና መሄዳቸውን የተገለጸ ሲሆን ታጣቂዎቹ 3 ሰዎችን አግተው መውሰዳቸውንም ቤት ማቃጠላቸውንም ዶቼ ቬለና ቢቢሲ ዘግበዋል። ነዋሪዎቹ ለጥቃቱ ሸኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂ ተጠያቂ ማድረጋቸውንም ዘገባው አመላክቷል። በወረዳው ከዚህ ቀደም ታጣቂዎች ጥቃት ለማድረስ ሲንቀሳቀሱ በሚሊሻ ኃይሎች እርምጃ ተወስዶባቸው እንደነበር የተገለጸ ሲሆን አሁን ላይ ጸጥታ አካላት አካባቢ መቆጣጠራቸውን ተመላክተዋል። የክልሉ ፖሊስ ኮሚሽን በበኩሉ በምሽጋ ወረዳ በታጣቂዎች የተፈጸመውን ጥቃት እያጣራ እንደሚገኝ ገልጿል። ጉዳዩን በሚመለከት ግን የኦሮሞ ነጻነት ሰራዊት ኃላፊነት ስለመውሰዱ የተባለ ነገር የለም። የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ ኢኮኖሚክስ ማህበር ከፈረንጆች 2001 እስከ 2023 የኢትዮጵያ ጠቅላላ ሀገራዊ ምርትና ምርቱ ለዜጎች የሚያስገኘው የነፍስ ወከፍ ገቢ እየቀነሰ መሄዱን በጥናት ማረጋገጡን አስታውቋል። ይሁን እንጂ መንግስት በተለይ የማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ የሀገሪቱ ጠቅላላ ምርት ብሎም የዜጎች የነፍስ ወከፍ ገቢ አድጓል ሲል ገልጿል። ተጨማሪ ያለን የኢትዮጵያ መንግስት ባለፈው 2016 በጀት ዓመት ሐምሌ ወር ላይ የማክሮ ኢኮኖሚ ማሻሻያ ፖሊሲ ማጽደቁ ይታወሳል። ይህ የማክሮ ኢኮኖሚ ማሻሻያ ፖሊሲ የሀገሪቱን ኢኮኖሚ እድገት የሚያፋጥን የኑሮ ውድነትን ለመቆጣጠር የሚያስችልና የዜጎችን ገቢ ከፍ የሚያደርግ ስለመሆኑ በወቅቱ መገለጹ ይታወሳል። ይሁን እንጂ የማክሮ ኢኮኖሚ ማሻሻያ በተደረገ ማግስት የ1 ዶላር ዋጋ እጥፍ በሚባል መጠን የጨመረ ሲሆን የኑሮ ውድነቱን በተመሳሳይ መልኩ ከእጥፍ በላይ በሚባል ደረጃ መጨመሩን የአደባባይ ሀቅ ከሆነ ውሎ አድሯል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱን የኢትዮጵያ ኢኮኖሚክስ ማህበር ግንቦት 14 ቀን 2017 ዓ.ም ባወጣው ጥናት አስታውቋል። የኢትዮጵያ ኢኮኖሚክስ ማህበር ከፈረንጆች 2001 እስከ 2023 የኢትዮጵያ ጠቅላላ ሀገራዊ ምርትና ምርቱ ለዜጎች የሚያስገኘው የነፍስ ወከፍ ገቢ እየቀነሰ እንደሄደ በጥናት ማረጋገጡን ገልጿል። ማህበሩ በተለይ ከአውሮፓውያኑ 2016 ጀምሮ የነፍስ ወከፍ ገቢ እየቀነሰ መምጣቱና በአንጻሩ ዋጋ ግሽበት እየጨመረ መሄዱን አመላክቷል። የኢትዮጵያ ኢኮኖሚ ማህበር ግንቦት 14 ቀን 2017 ዓ.ም ባወጣው በዚህ ሪፖርት አገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርበው
የሚገኘው ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈል እየዋለ መሆኑን አስረድተዋል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ተርታ ተሰልፋ ነበር ካለ በኋላ ካለፉት 10 ዓመታት ወዲህ ግን እድገቷ ማሽቆልቆሉን አክሏል። የኢትዮጵያ የማዳበሪያ አጠቃቀም ከዓለም አቀፍ መስፈርቶች አንጻር ዝቅተኛ ደረጃ ላይ እንደሚገኝና በተጠቀሰው ጊዜ ውስጥም የግብርናው ዘርፍ ያገኘው ብድር 7.8 ከመቶ ብቻ መሆኑን ተቋሙ በሪፖርቱ ላይ አስፍሯል። እንዲሁም የጥሬ ዕቃ እጥረት፣ የኤሌክትሮኒክስ ኃይል፣ የውሃ አቅርቦት እጥረትም ለአምራቹ ዘርፍ ፈተና እንደሆኑም ተገልጿል። በተጨማሪም ካለፉት 5 ዓመታት ጀምሮ እስካሁን መቆም ያልቻለው በትግራይ፣ አማራና ኦሮሚያ ክልል በመንግስትና በታጣቂዎች መካከል የተከሰቱ ግጭቶች የሀገሪቱን ኢኮኖሚ እንዲቀዛቀዝና ኢንቨስትመንት እንዲዳከም ምክንያት መሆኑንም ጥናቱ አክሏል። በመሆኑም በየጊዜው እየጨመረ በመጣው የዋጋ ንረት የዜጎች ኑሮ ስጋት ውስጥ መክተቱን ያስረዳው ጥናቱ እንደ ሀገር ከዚህ መውጫ ያላቸው ምክረ ሀሳቦችም ለግሷል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳ 62.5 ቢሊዮን ዶላር መድረሱን የገለጸ ሲሆን ከወራት በፊት ይፋ የሆነ ሌላ መረጃ ደግሞ ዕዳዋ 56.7 ቢሊዮን ዶላር መሆኑን አስታውቆ ነበር። በተባበሩት መንግስታት ድርጅት አማካኝነት ይፋ የሆነው ይህ መረጃ እንዳለው የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ ሲሆን ለምሳሌ ከዓለም አቀፍና አህጉራዊ ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር ይደርሳል ብለዋል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን ዶላር እንደሚሆንና ከግለሰቦች ያለባት ብድር 17 ቢሊዮን ዶላር መሆኑን የማህበሩ ጥናት አስረድቷል። ይሁን እንጂ የኢትዮጵያ ኢኮኖሚክስ ማህበርን ጨምሮ የተለያዩ ተቋማትና ግለሰቦች የሀገሪቷ እድገት ማሽቆልቆሉን ቢገልጹም የኢትዮጵያ መንግስት ግን በተቃራኒው በተለይ የማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ የሀገሪቷ ጠቅላላ ምርት ብሎም የዜጎቿ የነፍስ ወከፍ ገቢ አድጓል ሲል እየገለጸ ይገኛል። ባለፈው መጋቢት 2017 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ቀርበው በሰጡት ማብራሪያ ኢትዮጵያ ከፍተኛ ኢኮኖሚ እድገት አስመዝግባለች ማለታቸው ይታወሳል። በተመሳሳይ የገንዘብ ሚኒስቴር በየካቲት ወር ባወጣው ሪፖርት በተያዘው 2017 በጀት ዓመት የኑሮ ውድነቱ ከ28 በመቶ በላይ መቀነሱንም አስታውቆ ነበር። እንዲሁም የኢትዮጵያ ብሔራዊ ባንክ ከሚያዝያ 29 2017 ዓ.ም ጀምሮ እስከ 50 ሚሊዮን ዶላር የሚደርስ መደበኛ የውጭ ምንዛሬ ጨረታ እያካሄደ ይገኛል። የትግራይ ክልልን ወደ ግጭት ለማስገባት የሚጥሩ የቀድሞ የህወሓት አመራር አባላትን ህዝቡ ሊታገላቸው እንደሚገባ አቶ ጌታቸው ረዳ አሳሰቡ። የትግራይ ክልልን ዳግም ወደ ግጭት ለማስገባት የሚጥሩ ጥቂት የቀድሞ የህወሓት አመራር አባላትን ህዝቡ በጋራ በቃችሁ ሊላቸው እንደሚገባ የክልሉ የቀድሞ ባለስልጣንና የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ አሳስበዋል። አቶ ጌታቸው ረዳና የመስኖ ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ውይይት አድርገዋል። አቶ ጌታቸው በዚህ ወቅት በሰጡት ማብራሪያ የፕሪቶሪያ ሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸውን አካላት ምኞት ያስቀረ ነው ብለዋል። የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ በህገ መንግስቱና በፕሪቶሪያው ስምምነት ተፈናቃዮች በሚፈለገው ልክ ወደ ቀያቸው መመለስ ያለመቻሉም አንስተዋል። ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንን ብቻ በማለቱ እዚህ ግባ የሚባል ስራ ባለመሰራቱ መሆኑን ተናግረዋል። በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት መሆኑን በመግለጽ አመራሩ የያዘውን ግትር አቋም ትግራይን ከአደጋ ስጋት እንዳትወጣ እያደረጋት መሆኑን ተናግረዋል። የፕሪቶሪያ ሰላም ስምምነት ዓላማው ችግሮችን በህገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም ከስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይሎች በአሁኑ ወቅት 99 በመቶ የሚሆነውን አመራር ሰላም ፈላጊ መሆኑን ገልጸው እነዚህ ጥቂት የግጭት ጠማቂዎች በጋራ ልንታገላቸው ይገባልም ብለዋል። መረጃዎቻችን ቀጥለዋል። ወደ ውጭ ዜናዎች እናልፋለን። በሶማሊያ መንግስት ላይ ይዞታውን እያሰፋ ያለው አልሸባብ ከፍተኛ ስጋት መፍጠሩ ተገለጸ። በደቡብና በመካከለኛው ሶማሊያ ዳግም የተቀሰቀሰው የአልሸባብ መልሶ ማጥቃት የመንግስትን ሰራዊት ላለፉት 3 ዓመታት በከባድ መስዋዕትነት በቁጥጥር ስር ያዋላቸው ግዛቶች እንዲለቁ በማድረግ በዋና ከተማይቱ ሞቃዲሾ ላይ ከባድ ጥቃት ሊደርስ ይችላል የሚል ስጋትን ፈጥሯል። የሶማሊያ መገናኛ ብዙሃን ጥቃቱ የደረሰው በፕሬዝዳንት ሐሰን ሼክ መሐመድና በፖለቲከኛ ተቀናቃኞቻቸው መካከል የተፈጠረውን አለመግባባት ተከትሎ ለሶማሊያ የአፍሪካ ህብረት ተልዕኮ ዓለም አቀፍ ድጋፍ እያሽቆለቆለ በመምጣቱ እንዲሁም በብሔራዊ ጦር ሰራዊት ውስጥ ያለውን ደካማ አደረጃጀት በመኖሩ ነው ይላሉ። የአልሸባብ ጥቃት በከፍተኛ ደረጃ ተጠናክሮ ትኩረቱን የዋና ከተማይቱ ሞቃዲሾ አጎራባች በሆኑትና በመካከለኛው ሂራን ክልል አካባቢዎች በሚገኙ የታችኛውና መካከለኛው ሸበሌ ላይ አድርጎ ነበር። እነዚህ በታጣቂዎቹ ቁጥጥር ስር ዳግም የወደቁ ስፍራዎች በሞቃዲሾና በሸበሌ ክልል እንዲሁም በተቀረው የአገሪቱ አካባቢዎች ወታደሮችና አስፈላጊ ቁሳቁሶችን ለማጓጓዝ ወሳኝ ናቸው። የሶማሊያ ጦር የሚደግፉት የአሜሪካ የቱርክና የኢትዮጵያ አየር ኃይሎች ተደጋጋሚ የአየር ድብደባዎችን ቢያደርጉም አልሸባብ ግን ማንሰራራቱ አልቀረም። ታጣቂዎቹ ከተሞችን የሚያገናኙ መንገዶችን የቆረጡ ሲሆን የጦር መሳሪያ የጫኑ ተሽከርካሪዎች ወደ ሞቃዲሾ ለማስገባት የሚያስችል ድልድዮችንም በቁጥጥራቸው ስር አውለዋል።
በመጨረሻም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእንግሊዝ ፈረንሳይና የካናዳ መሪዎች ከሐማስ ጋር ወግነዋል ሲሉ ከሰሱ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታርመርና በፈረንሳይና በካናዳ መሪዎች ላይ ሐማስ በስልጣን ላይ እንዲቆይ ይፈልጋሉ በማለትም ከበድ ያለ ክስ ሰንዝረዋል። በተጨማሪም የሶስቱ ሀገራት መሪዎች ከጅምላ ነፍሰ ገዳዮች፣ አስገድዶ ደፋሪዎች፣ ህጻናትን ገዳይና አጋች ጋር ወግነዋል ሲሉም ኔታንያሁ ገልጸዋል። ኔታንያሁ ሐሙስ ዕለት በዋሽንግተን በሚገኘው የእስራኤል ኤምባሲ ሰራተኞች ላይ የደረሰውን ጥቃት አስመልክተው በሰጡት መግለጫ የእስራኤል አንዳንድ የቅርብ አጋር ሀገራት መሪዎች እስራኤል ቆም ብላ እንድትመለከትና የሐማስ የጅምላ ነፍስ ግድያ እንዲቀጥል ይፈልጋሉ፣ ይህ ግን አይሆንም ሲሉ ገልጸዋል። መቀመጫውን ዳውኒንግ ስትሪት ያደረገው የእንግሊዝ መንግስት ለተሰነዘረበት ክስ እስካሁን በቀጥታ ምላሽ አልሰጠም። ነገር ግን ጠቅላይ ሚኒስትሩ ቀደም ሲል በዋሽንግተን በእስራኤላውያን ላይ የደረሰውን ጥቃት ማውገዛቸው ይታወሳል። ሶስቱም ሀገራት በዋሽንግተን የእስራኤል ኤምባሲ ሰራተኞች የተፈጸመውን ጥቃት ማውገዛቸውን ቢቢሲ ዘግቧል። እንዲሁም ከ19 ወራት በፊት በሐማስ መሪዎች የተፈጸመውን ገዳይ ጥቃት ተከትሎ ለእስራኤል ጠንካራ ድጋፍ ሰጥተዋል። ይሁን እንጂ በዚህ ሳምንት መጀመሪያ ላይ ብሪታንያ፣ ፈረንሳይና ካናዳ የእስራኤል የጋዛ ጦርነት መስፋፋት ተመጣጣኝ አይደለም ሲሉ ያወገዙ ሲሆን ሰብአዊ ሁኔታውን የማይታለፍ ጥፋት ሲሉም እስራኤልን ከሰዋል። እስራኤል ይህንን የጥፋት መንገድ ካላቆመች ተጨባጭ እርምጃ እንደሚወስዱባትም ሀገራቱ አስፈራርተዋታል። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።